ምን ነው የሆንከው ነገር አለ እንዴ? ርብቃ አሁንስ ሁሉም ነገር ግራ እያጋባኝ ነው። አቤል ያስጨነቀህ ነገር አለ? እኔ እንጃ ምን እንደሚሰማኝ ራሱ አላውቅም። እባክህን አቤል ራስህን አታስጨንቅ። ቆይ ግን ለምንድን ነው ደስተኛ ሆንኩ ስል ፈተና የሚበዛብኝ? አቤል ጥሩ ነገር እኮ ፈተና ይበዛበታል። እና እኔ ላይ ብቻ ነው? አቤል ማንም እኮ ሳይፈተን የሚያልፍ የለም። ዋናው ነገር ደግሞ ፈተና እስከሚያልፍ መታገስ ነው። እሺ እሞክራለሁ። አቤል ማድረግ ነው። ከትዕግስት በኋላ የሚመጡ በረከቶች እኮ በጣም ውብ ናቸው። እሺ እታገሳለሁ። እንደዚህ ሆነክ ማየት አልፈልግም። በቃ ትቻለሁ። እሺ ፈገግ በላ። እሺ እና ሳቅ አቤል። እንዴ እናንተ በኩል ሌሊት ምን ጀመራችሁ እንዴ? ምን አደረግን? በሌሊት ተሳሳቃላችኋ? እና ታዲያ ምን ችግር አለው? የጤና ከሆነሽ። ቆይ አንተ በዚህ ሰዓት ከየት ነው የምትመጣው እንዴ? እኔ ህይወቴን ርብቃ ማሚና ርብቃ በሁለቱ መሀል ያለው ጦርነት አሁንም እየባሰ እየመጣ ይገኛል። ርብቃ ግን ሁለቱም በመሀላቸው የተገኘው ነገር ምንም እንኳን ግራም ቢያጋባት አሁን ላይ አቤል ከጎኗ ስለሆነ በጣም ደስተኛ ሆና ትገኛለች። አቤል በህልሙም በተኛበት ርብቃ ማሚም አፍናት ነበርና እያየ በህልሙ በጣም ይደነግጥና እንዴ ርብቃ ርብቃ ይላል ከተኛችበት እያነሳም ርብቃ አለሽ እንዴ መቼ መጣሽ እያለ ሲቃዥ ነበረ። ርብቃም አለሁኝ እኮ መጣሁኝ፣ ቅድም ከመጣሁኝ ብዙ ቆይቻለሁ፣ ላለመቀስቀስ ብዬ ነው አለሁኝ። ምን ሆነህ ነው? ምን አገኘህ? ምን ተፈጠረ? እያለች ስትጠይቀው ነበረ። ግን እሺ ደህና አይደለሽ? ደህና ነሽ አይደል? ምን መሆንሽው ነገር የለም? የተነከሽው ነገር የለም እያላትም ነበረ። በጣም በመደናገጥ ሲያዋራት ነበረ አቤልም። እሷም ምንም አልሆንኩኝም ደህና ነኝ ብላ ታረጋጋዋለች። ማሚ እንደ ሁልጊዜዋም መጨቃጨቅ፣ ወረቀቱን ፈርሙ ወይንም አምጡ እያለች አይደለም። አሁን ላይ በጣም በራሷ ብልጥ ሆና በመንገዷም ምንም ነገር ለማድረግ ዝግጁ ሆና ከአዙ ጋር ትመካከራለች። አዙንም ወጥመዳቸው እሷ እጅ እንዲገቡ አዙንም ሁለቱንም እንድትከታተላቸው ሌላ ትርፍ ስራ ትሰጣታለች። ማሚ አሁን ላይ ወረቀቱ ፈረማችሁ ወይ አምጡ ከማለት ውጪ የሁለቱም ምንም ነገር ለውጥ እንዳያመጡላት ስላወቀች ብቻ አሁን ላይ ሁለቱም በእጇ ለማስገባት አዙ ሰላይ አድርጋ ቀጥራታለች። አሁን ላይ አዙ የምትፈልገውም ነገር በብዙ በኩል ገንዘብ ይገባልኛል በማለት አንደኛ በመቴ እና ደግሞ እዩም ከጎኑ እዩም እንደዚሁ መቴንም ከታ እሱንም እንደገና በጎን ብር እንደሚሰጣት ስለምታውቅ፣ ሶስተኛዋ ደግሞ ማሚ ተደርባለች። በጣም በቃ ሀብት ሲመጣ እንደዚህ ነው አይደለ ስትል ነበረ መቲ። አዙም በቃ እንደዚህ ነው ለካ ማግኘት የሚባለው እንዲህ ነው ስትል ነበረ። በጣም ደስ ብሏት ማሚ አሁን ላይ አዙን እንዳልኩሽ ሁሉንም ነገር አንድ በአንድ ተከታትለሽ ትነግሪኛለሽ፣ አንድችም ነገር እንዲያመልጥሽ አታድርጌ ትላታለች። አቤል አሁን ላይ ርብቃን በጣም እየተንከባከባት አትነሺ ከመኝታሽ ቦታሽ ላይ ሁኝና ቁጭ በይ እያላት ምግብም አመጣልሻለሁ እያለ እየተንከባከባት ይገኛል። ግን ደግሞ እዩ ርብቃንም ካወራት ስለሰነባበተም ላወራሽ እፈልጋለሁ ብሏት ሊያወራትም ለብቻዋን ይፈልጋታል። ርብቃ አሁን ላይ ከእዩ ጋርም ስታወራም ነበረ እና እንዴት ነሽ እያላት ሲጠያይቃት ደህና ነኝ እና ደግሞ አምሮብሻል፣ ሰሞኑ ላይ የነበረው ግንኙነታችሁ እንዴት ነበረ? ደስታ ነበር ወይ እያላትም ነበረ። ስለ ቀለበቱም እንደ አሰረላቱም ሲጠያይቃትም ነበረ። በጣም ደስ ይል ነበረ ብላ ስትነግረው አዎ በጣም ነው የሚያስታውቅብሽ፣ ፊትሽ ራሱ በርቷል ይላታል። አዎ እንዴ እናክል ያስታውቅብኛል እንዴ እያለችም ነበረ። አዎ በጣም እንጂ እያላት እና ደግሞ የሚፈልገውም ነገር እዩም ከርብቃ ጋር ያወራና እና እንዴት ነሽ ሁኔታሽ እያለ ስላለውም ነገር ሲጠያይቃት ርብቃም ስትጠፋባት አለውኝ ሰሞኑ ጠፋሁብህ አይደለም ወይ ስትለው ነበረ። አዎ ረሳሽኝ እኮ እያላትም ያው ታውቃለች ያለሁበትን ሁኔታና አሁን ግን ስፈልገውም አላገኘሁትም ያልከኝን ነገር ትላለች። አሁን ላይ እዩ በጣም ተጨናንቆና በጣም ውስጡ ተከፍቶ ይገኛል። ወረቀቱ ደግሞ ይባስ ብላ ማሚም በጣም አንተ ይሄ ወረቀት አግኘው፣ የምታገኝበት መንገድ ፈልግ፣ ቁጭ አትበል፣ እኔ ከሆነ እኔ አረዳህም ትለዋለች። አንቺም ታግዥኛለሽ በሚላት ሰዓት እኔ ምንም ነገር ላግዝህ አልችልም፣ ራስህን ደክመክ በራስህን አግኘው፣ ማግኘት ትችላለህ፣ አትስነፍ እያለችውም ስለነበረ
ከሷም ያለውንም መንገድ ካገኘ በኋላ አቤልን እንደሚጎዳውና ርብቃን በእጁ ስር ማስገባት ስላለበት ርብቃንም በጣም ከሌላው ጊዜ የበለጠ ለማግኘት ይሞክራል። በሚጠይቃት ጊዜ አላገኘሁትም እኮ ነው ርብቃ በምትለው ሰዓት አንቺ ከልብ ስላልፈለግሽ ነው እንጂ ታገኘዋለሽ ይላታል። እሷም በቃ እሺ ግን ዛሬ ግን እንፈልገዋለን አቤል ውጭ ይወጣልና በዛን ጊዜ እንፈልገዋለን ትላለች። እሱም በጣም ደስ ይለውና ደስ የሚሉ ነገር ማውራት ይጀምራል። አቤልን ውጭ ይወጣል ከተባለበት ደቂቃ ጀምሮ በደስታ ያወራታል እዩ። ምክንያቱም እሱ ይሄ የሚፈልገው የኔ ወረቀት ነው ብሎ ይሄን ያክል ከባድ የሆነ ነገር ስላላወቀች ብቻ ርብቃም አሳልፋ ልትሰጠው ነው ለእዩ ለአቤል ጋር ያለውንም ወረቀት አሳልፋ ልትሰጥ፣ ግን ደግሞ ይሄ ነገር ካልተሳካ አቤል ርብቃን እንደማይጎዳትና እዩ አቤልን ይህን ነገር ካልተሳካልኝ ርብቃን እንደሚጎዳት እዩ የታወቀ ቢሆንም ማሚ አሁንም ግን ከአቤል ጋር ያላት ግንኙነት ጭራሽም ተቋርጧል፣ ልጄ አይደለም ብላ ለእዩ ስትነግረው ነበረ። ምንድነው ብሎም በሚጠይቃት ሰዓት እዩም በምን አይነት ሁኔታ ነው አቤል ልጅሽ አይደለም ልጄ አይደለም ያልሽው እያለ ሲጠይቃት ነበረ። ይሄን እሱ በራሴ በስሜ ከጠራኝ ቀን ጀምሮ ነው ብላም ትነግረዋለች። ታዲያ እኔ ባንቺ በስምሽ ከጠራውሽ ልጄ አይደለህም ልትይኝ ነው ወይ ይላታል። አይ ይሄንን አንተም ካልከው አው እኔ ደግሞ ሲጀመር ደግሞ ማን ነበረ ስምሽ እያለ ሲቀልድባት ነበረና እና ጭራሹም ስሜም ጠፋክ እንዴ ስትለው ርብቃም ማሚም በዛን ሰዓት እሱም አይ ማን ነበረ ግን እሱ በጣም ጎበዝ ነው ስምሽ ራሱ ያስታውሰዋል ግን እናንተም ጥራኝና ለነገሩ አንተ ይሻላል ከሱ አንተ ትሻላለህ ብላ ማሚም ታሞጋግሰዋለች። እዩም በጣም ደስ እያለው ማሚ ስለተናገረችውንም ብቻ ርብቃንም የበለጠ ለማናገር ሳሎን ላይ ያስጠራታል። በአዙ ሳሎን ስትመጣ አቤል ተኝቶም ስለነበረ እሷም በመጣች ጊዜ ጠርተኸኝ ነበር ወይ እዩ ትለዋለች። አዎ ጠርቼሽ ነበረ ግን ደግሞ በጣም ተጨንቅ ያለው ይላታል። ምን ሆነህ ነው እዩ የተፈጠረ ነገር አለ እንዴ ስትለው ነበረ። አዎ ምንም የማይፈጠር ነገር አለ፣ በጣም የተፈጠረ ብዙ ነገር አለ። ስለዚህ ወረቀት ነገር በጣም ጨንቆኛልና ተጨንቄ ነው ያለሁት። አንቺ ስለዚህ ወረቀት ምን ያህል እንደምፈልገውና ምን ያህል ዋጋ እንዳለው አታውቂም ብሎ ይላታል። እሺ ግን እንዴት ነው ይህንን ነገር የምናደርገው? እኔ አላቅም ብቻ በጣም ከፍቶኛልና ይሄ ወረቀት ካላገኘሁት ለእኔ በጣም ከባድ ነው የሚሆነው ይላታል። ርብቃም በቃ አቤል ሲወጣ ሁሉንም እናደርገዋለን ትላለች። በዛን ሰዓት ደስ ካለው በኋላ አቤልን ወደ እነሱ ይመጣል። እነሱ መሀል እየተጨዋወቱ በቃ አንተ አውሩ እያለ እዩም እኔ ማወራው ነገር የለም እናንተ አውሩ ሲልም አንተ ደግሞ በቃ ዘም በል ብለው እንደ ሁሉ ጊዜም ከአቤልና ከእዩ ጋር ሲጨቃጨቁም ነበረና በቃ አንተ ዝም ማለት አትችልበትም እያለው አቤል ርብቃን በቃ ተወው ትላለች። አቤልም በዛን ሰዓት ቅናት ቢጤ ይዘዋል እና ከእዩ አቤልም ትታው ርብቃም ሁለቱም ትታቸው ወደ ክፍል ትገባለች። በመሀልም እና እንዴት ነው ከቺኳ ጋር እያለ ሲጠያይቀው ነበረ። ለአቤል በሚጠይቀው ሰዓት ጥሩ ሁኔታ ላይ ነን እና ግን አንተ ለምንድን ነው የደበቅኝ እንደዚህ ፍቅር ይዞ ከሷ ጋር እያለ ሲጠያይቀው ነበረና እኔ ደብቄህ እኮ አይደለም ለእኔ ራሱ አዲስ ነው የሆነብኝና ግራ ግብት ያለ ስሜት ውስጥ ነበረ። እንደ ጉድ ነው ውስጥ የገባችውና ለእኔ ራሱ ግልጽ አልነበረም ብሎ ይነግረዋል። እሱም በዛን ሰዓት ዋናው ነገር አንተ ፍቅር ስለያዘህ ነው እና ስለመቲ ምን ልታደርግ ነው ምን አስበሃል እያለ ሲጠያይቀው ነበረና እሱም ያ ብሎ በሚጠይቀው ሰዓት እሷ ስለሷ ስሟን መስማት አልፈልግም እና ስለሷ አታዋራኝ ብሎ ይለዋል። መቴም ይሄንን ነገር ቤት ያለውንም ነገር መስማት ስላልቻለች ወደ አዙ ስልክ ትደውላለች። አዙ ጋርም ደውላ አዙም እዩና ርብቃ ሲያወሩ ስለሰማች አዙም ለመቲ ትነግራታለች። የውልሽ አዲስ ነገር አለ ስትላትም ምንድነው ስትል ርብቃ እርጉዝ ናት መሰለኝ እና ሲያወሩ ከእዩ ጋር ሰምቻለሁ እያለች ስትነግራት በጣም ትበሳጫለች። እኔ ይሄን አክልም ከጎኑ ብሆንም ይሄኔ እንደዚህ ነበረ ሊያደርገኝ የነበረ ብላ በጣም ብስጭጭት ትልና እና ደግሞ በጣም እንደተናደደች ታወራለች። ቀጥላም ደግሞ ይህንን ነገር ያለውም ሁኔታ ንገሪኝ እያለች ስታወራት ነበረ። ርብቃ አሁን ላይ ከአቤል ጋር ያላትንም ግንኙነት ከባድ ጥብቅ ቢሆንም ግን ደግሞ
እሷ የደበቀችው ነገር ከአቤል ጋር በጣም እያራራቃት ይገኛል። ርብቃ ሁሉንም ነገር ለአቤል ንገሪው እያለ እዩም በሚነግራት ሰዓት አይ አሁን ላይ አይሆንም ብሎ ይነግራታል። ግን ደግሞ ይህንን በመደበቋ አቤል በጣም ሊከፋና ሊያዝን ስለሚችል እሱም ግን በጣም ልጅ እፈልጋለሁ እያለ ሲነግራት እንኳን ዝም ብላ አይ ሌላ ጊዜ ብላ ሌላ አሁን ላይ አይደለም ብላ ትለዋለች።